ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? እንግዲህ እንደተለመደው ያቺ የምታንጫጫይትን ትምህርት ልጀምራት ነው። እሷም ማናት? ያው እንደተለመደው አውደ ነገሥት የነገስታት አደባባይ ተብሎ የተሰየመው አውደ ነገሥት መጽሐፍ ነው። በነገራችን ላይ በጣም ይሄ የቤተ ክርስቲያን ሀብት የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት የሆነ አንጡር ሀብት የሆነ አማኞቹ ግን የማይቀበሉትና የማይከተሉት በጥላቻ ረጅም ዘመን ሴራ ስለተሰራ ረጅም ዘመን ስለተጥላላ ረጅም ዘመን መጥፎ ስብከት ስለተሰበከበት ያለ ማስረጃ ጭፍን ጥላቻ ያደረበት ግን የቤተ ክርስቲያኒቱ አንጡር ሀብት ማን ነው ከተባለ አውደ ነገሥት ነው። እሱም ታውሻክርና ከባሕረ ሐሳብ የተገኘ መሆኑን ነው። በነገራችን ላይ ግን እዚህ ላይ ህትመቱ እንደተበላሸ ሳልክድ ነው። ህትመቱን አበላሽተውታል። እነዚህ የምዕራባውያን ፈረሶች አታሚ ነን የሚሉ የውሸት አታሚዎች በተለይ በዚህ በኤርትራና በትግራይ አካባቢ ያሉ ምሁራን ናቸው አውደ ነገሥቱን ሲዋጡት የኖሩ። በጣም የምዕራባውያን ፈረስ ሆነው በደንብ አድርገው አበላሽተውታል። እሱን አምናለሁ። ግን ዋናው ብራናው ከተገኘ ቅጁ ከአውሻክርና ከባሕረ ሐሳብ እንደወጣ ቅጁ ዋናው ከተገኘ ግን ትክክለኛ ይሄ የነብይነት መጽሐፍ የነቢያት መጽሐፍ መጽሐፈ ነቢይ እንጂ አውደ ነገሥት ተብሎ ቢሰየምም መጽሐፈ ነቢይ እንጂ ይሄ የጥንቆላ መጽሐፍ አለመሆኑን በመጽሐፍ ቅዱስ ላስረዳችሁ። እሺ 11ኛ የሚል የሚያንጫጫ ነገር ነግሬያችሁ ነበር። ዶሮ አርዶ መጣል በሚል ዛሬ 12ኛ ነው የምነግራችሁ። አንድ የሀገር በቀል አዋቂ ጥበበኛ ሰው ነው ማስተዋውቃችሁ። ይሄ ሰውዬ አውደ ነገሥቱን መርምሮ የአውደ ነገሥት ባለሙያ ነው። ይሄ አገር በቀል አዋቂ ያልኳቸው አውደ ነገሥቱን በጣም ጠንቅቆ የሚያውቅ በጣም የተማረ የረቀቀ የመጠቀ ነው እና ኮከብ ቆጥሮ እመቤታችን ድንግል ማርያም ከመወለዷ ከ1400 በፊት ቀድሞ ስለ ማርያም መወለድም ሆነ የጌታችንን መወለድ በጠልሰም ስሎ በግራፍ ላይ አስቀምጦ ኮከቡ እመቤታችን መቼ እንደምትወለድ ከዚያ ደግሞ ኮከቡ መቼ ተንቀሳቅሶ ወደ ቤተልሔም እንደሚሄድና ያቺ የተወለደ ድንግል ኢየሱስን በቤተልሔም እንዴት እንደምትወልደው ለሰብአ ሰገል ነግሮ ሰብአ ሰገልን እንደሚመራቸው ኮከብ እንደሚመራቸው አስረድቶ የመሰከረ ቦታውን የጠቆመ ሰብአ ሰገልን መልምሎ ያዘጋጀ አካሄዳቸውን ሁሉ የተነበየ ከዚያ ሄሮድስ ቤት አድረው ሄሮድስ የሚባለው ንጉሱ ቤት አድረው እንደሚሄዱና ካደሩ በኋላ ግን ተመልሰው እንዳይሄዱ እንዳስጠነቀቃቸው ምክንያቱም ኢየሱስን ያጠፋዋል ብሎ ስላሰበ ሁሉ ነገር ለሱ ግልጽ ስለነበረ እንዳስጠነቀቃቸውና ይህ ጥበበኛ እንዴት አድርገው እንደሚገብሩለት እንደሚያመሰግኑት ሰብአ ሰገልን ከአፍሪካ አህጉራት አደራጅቶ እንደሰደደ የአውደ ነገሥት ሊቅም እንደነበረ ሰውየው ምሁራን ራሱ ይናገራሉ። እና እንዲያው በጣም የሚገርመኝ አንዳንድ ምሁራን አንድ መሰግል ነበር ምናምን በጣም ነውር ነው። በጣም ነውር። አንድ መሰግል ነበር ብለህ የምታረቅ የኢየሱስ ክርስቶስ መወለድ የእመቤታችን መገኘት በመሰግል ነው እንዴ አንተ የሚገኝ? የአንተ ትንሽ ጭንቅላት የላችሁ? በእውነት በጣም ያሳዝናል። የጌታችን መወለድ በመሰግል ነው እንዴ የሚገኝ? መሰግል አይደለም፣ ጥበበኛ ነበረ። እግዚአብሔር የፈቀደለት ሙያተኛ የአውደ ነገሥት ባለሙያ ነበር። ይህንን እየመረረ ዋጠው እንጂ መሰግል ብለህ የጌታችንን ልደት ዝቅ አታድርገው። እውነቱ ይሄ ከሆነ ምን ታስቦ ነው አውደ ነገሥት የጥንቆላ መጽሐፍ ተብሎ የተወገዘ? ለምንድን ነው ካል ሌላው ደግሞ ነቢያት የት ሄደው ነው? ምንስ እየሰሩ ነበር? ይሄ ጥበበኛ የእመቤታችን መወለድ የተናገረው የሚያስብል ጥያቄ ያስነሳል። የክርስቶስ አምላክነት የመሰከረው እንዴት ነው? ጠንቋይ ከሆነ ዴዎስ ድንግል ማርያም ታክል ልዕልት ጌታን ያህል መድኃኒት ለምን በአውደ ነገሥት ጠበኛ እንዲመጡና እንዲታተትላቸው ትንቢታቸው እንዲነገር ዘመናቸው እንዲቆጠርላቸው ለምን አደረገ? እንዲሁ ይህንን ነገር እንኳን አንጠይቅም? ኧረ ተው ጎበዝ ተው። እንደ ምሁር እያሰብን የምንናገረውን ነገር እያወቅን እናድርገው። የሚያደርጉትን አያውቁምና ይቅር በላቸው አይነት ነገር አታድርጉት። ስለዚህ እንግዲህ አመጣጣቸውንም የእመቤታችንን አመጣጥም አወላለዷንም የጌታችንንም አመጣጥ አወላለድ የተገለጸ በዚህ አውደ ነገሥት ባለሙያ ነው። እናንተ መሰግል እያላችሁ ታሪኩ አያንስባችሁም? እንዲሁ የጌታችን ክብር ዝቅ አይልባችሁም? ለመሆኑ በእውነት እንዲያው እንነጋገር ከተባለ አይልባችሁም? አያሳፍርም? በጣም ነው የሚያሳፍረኝ እኔ ግን። ስለዚህ
የአውደ ነገሥቱ ባለሙያ ሊቁ ሰውዬ ነው። እንግዲህ ስሙን መጽሐፍን በደንብ አይገልጸው፣ ምን ያላቀውም፣ የምታውቁት ኮሜንት ላይ ያስቀምጡልኝ። ስለዚህ ይሄ ጠንቋይ ሳይሆን ነቢይ ነበር። የአውደ ነገሥቱ መጽሐፍ ባለሙያ፣ የባሕረ ሐሳብ ምሁር፣ የባሕረ ጥበብ ሊቅ የነበረ ሰው ነው። ይሄንን ነገር አድርጎ የእመቤታችንን መጀመሪያ መወለድ በግራፍ ያሳየ፣ በኋላ የጌታን መወለድ ደግሞ ለሰብአ ሰገል የነገረ፣ ከዚያም ኮከቡ እንዴት እንደሚመራቸው ያስተማረ፣ ከዚያም እስከ ልደቱ ድረስ ተከታትሎ ለዓለም ያበሰረ ይሄ ሰው መሆኑን እንድታውቁ በአክብሮት ጠይቃለሁ። ይህን ግልጽ አረዳድ ግን የዘመኑ ፈላስፎች ሴራ ነው እንጂ አውደ ነገሥት የጥንቆላ መጽሐፍ አይደለም እያልኩ መከራከርም ለዚህ ነው። መጽሐፍ ቅዱስ ማስረጃ ስላለኝ ነው። መጽሐፍ ቅዱስ ውስጥ ገበታ ገበታ አውደ ነገሥቱን በየትኛውም ጠርዝ ላይ አይቃወመውም። እንኳን መጽሐፍ ቅዱሱ እልፍ አእላፋት የቤተ ክርስቲያኒቱ ቅዱሳን መጻሕፍት አይቃወሙት። ይሄንን አምርሬ ነው የምነግራችሁ። እሺ ልጨምራችሁ ሌላ ለአባታችን ለኖህ 1000 ገቢሮችን ከፈጣሪ እንደተነገረው መጽሐፍ ቅዱስ ይመሰክራል። በመጽሐፈ ምሳሌ በመጽሐፈ ኩፋሌ 10:7-8 ላይ ይናገራል። ቃል በቃል እንደተገለጸው በምድር እንጨቶችም ያድን ዘንድ የደዌያቸው መድኃኒት ከማሳታቸው ጋር ለኖህ ነገር ነው ይላል። ታዲያ ይህን ምንድን ልትለው ነው? አውደ ነገሥት እኮ ስለ እጽዋት መድኃኒት ነው የሚያወራው። ታዲያ ምንድን ነው የምትለው? ለኖህ 1000 ጥበብ ሲሰጥ 700ውን ከስራ ስር ከቅጠላቅጠሎች፣ ከቅርፊቶች፣ ከእንጨቶች፣ ከአበቦች እና ከእንስሳት ቅሪቶች ታገኘዋለህ። ቀሪውን 300 በተመለከተ 150ውን ከቅቤ 150ውን ከማር ታገኘዋለህ እንደተባለ በግልጽ ተጽፎ ተነግሯል። ካዲያ መጽሐፍ ቅዱስ በዚህ ልክ ከመሰከረ ለምን ጠንቋይ ተባለ ካል ይህ ሐሳብ ጭፍን ጥላቻ ኦርቶዶክስ ተዋሕዶ እምነትን ታርጌት አድርጎ በራሷ በቤተ ክርስቲያን ልጆቿ እንዳትገለገልና በአገር በቀል ዕውቀት እንዳትገለገል ለማጥፋት የተሰራ እኩይ ሴራ ነው እንጂ አውደ ነገሥትም ሆነ በውስጡ ያሉ ጥበቦች ከማንኛውም ሃይማኖት ጋር በፍጹም አይጋጩም፣ ስህተትም የላቸውም። ይህንን ነገር ጠንቅቃችሁ ወቁ። አሁን እኔ ጠንቋይንና ጥንቆላን አይደለም እየተቃወምኩ ያለ፣ አውደ ነገሥቱ የጥንቆላ መጽሐፍ አይደለም ነው እያልኩ ያለሁት። እኛ ጠንቋዮች አይደለንም፣ የደረቅ ጥበበኛና የአውደ ነገሥት ባለሙያዎች ነን እያልኩ ነው። ይሄን ነገር ነው አስምሩበት። ሌላው ደግሞ በመጽሐፈ ጦቢት ላይ የተገለጸውን ታሪክ ልንገራችሁና እንግዲህ ቪዲዮ እንዳይበዛ እንዳቆም። ይሄ ደግሞ በጣም የሚገርም ነው። መጽሐፈ ጦቢት ላይ ያለውን ነገር ደግሞ ልንገራችሁ። መጽሐፈ ጦቢት ላይ የተገለጸው ታሪክ በቂ ማስረጃ ሆኖ ይገኛል። መጽሐፍ ቅዱስን እንደወረደ እነሆ ላንብብላችሁ። በመንገዳቸውም ሲሄዱ ወደ ጤግሮስ ወንዝ ደረሱ፣ በዚያም አደሩ። ያም ልጅ ሲታጠብ ወረደ፣ ከውሃውም ውስጥ ዓሣ ወጥቶ ተወረወረ። ያንንም ልጅ ይውጠው ዘንድ ወደደ። መልአኩም ያንን ዓሣ ያዘው ያዘው አለው። ያም ልጅ ዓሣውን ያዘው፣ ወደ የብስም አወጣው። ያም መልአክ ዓሣውን አረደው። ያን መልአክ ዓሣውን እረደው፣ ልቡንና ጉበቱን ሐሞቱንም ያዝ፣ አጥብቀህም ጠብቅ አለው። ያም ልጅ መልአኩም ያዘዘውን አደረገ። ዓሣውንም ጠብሰው በሉት። ሁለቱም ገስግሰው ሄደው ወደ በጣኔስ ደረሱ። ያም ልጅ መልአኩን አለው፣ አንተ ወንድም አዛርያ፣ የዚህ ዓሣ ልቡ ጉበቱና ሐሞቱ ለምንድን ነው ያዙት ያለን አለ። መልአኩም አለው ልቡና ጉበትን መልአኩም አለው ይልና ልቡና ጉበትም ለሚያሳምን ክፉ ጋኔን ያደረበት ቢኖር ወይም ርኩስ መንፈስ ያደረበት ቢኖር ያንን ለዚያ ሰው በፊቱ ያጤሱለት አለ። አድርቀው ወደ ዱቄት ቀይረው እንዲያጤሱለት ነው ያዘዘ። ሴትም ብትሆን ያጤሱላታል። ከዚያም በኋላ አትታመምም፣ ማንም ሰው አይታመምም ያ ከጤሰ ነው ያለ። እናንተም ተጠቀሙበት፣ ሞክሩት። ሐሞቱን ግን በአይኑ ላይ ብልዝ ያለበትን ሰው ይኩሉታል፣ እርሱም ይድናል። ሐሞቱን ደግሞ የአይን መድኃኒት አደረገው፣ እዚህ ኩለህ ዳንበታ ብሎ ተናገረ። ይሄ ነው እንግዲህ። እሺ መጽሐፈ ጦቢት ምዕራፍ 6 ከቁጥር 1 እስከ 9 ላይ ተጽፎላችሁ ይገኛል። ገብታችሁ አንብቡት። እንግዲህ አንባቢያን ወይ አስተውሉ። እዚህ ላይ የተጠቀሰው የእግዚአብሔር መልአክ ሩፋኤል ነው። እንግዲህ ፈታዬ ማኅፀን ቅዱስ ሩፋኤል ነው። ስለዚህ ሩፋኤል ለአዛርያና ለጦቢት ስለ ጉበት ልብና ሐሞት መድኃኒትነት ማስተማሩ ለምንድን ነው? ሩፋኤል በእግዚአብሔር ኃይል ማዳን አቅቶት ነውን? ጠይቁ። የኔ አረዳድ ግን ሩፋኤል መድኃኒቱን ማሳየቱ ምንም ችግር የለውም፣ ደግ አደረገ። የኛ ወገበነጭ አስተማሪዎች ግን ይህችን አይነት ትምህርት ትንፍሽ አይሉ፣ ጌቶቻቸውንም ስለሚፈሩ ውሾን ያየ ውሾ ነው ጻት ረጭ ነው የሚሉት። አንድ ትንፍሽ አይሉም እንዲህ አይነት ትምህርት። እንዲያውም ገፍተው መጽሐፍ ቅዱሱን የጥንቆላ መጽሐፍ አድርገውት ሊያርፉ ነው ጥንቆላ ምናምን እያሉ። ስለዚህ ይሄ ነው ያለው ነገር። ነገ ደግሞ እመለስበታለሁ። ቪዲዮ እንዳይበዛ ይቆየኝ። ሼር፣ ላይክ፣ ፎሎ አድርጉ። በደንብ ተከተሉኝ። በተለያየ ትምህርት እንገናኛለን። አለቃ ይባቢ ነኝ። አመሰግናለሁ። ይቆየ